በዘይቤ አባባላችን እኔን ሞት ይርሳኝ የምንለው አባባል አለን። መርሳት የሌለብኝ ሰው ባለፈው ሳምንት ረስቻለኝ። ጋሽ መስፍን ሀብተማርያም ልክ እንደ አቤ ጎበኛው ልክ እንደ ጋሽ ስብሐት ለአብ ሕይወቴ ውስጥ ተከስተው ብርሃናማውን መንገድ ከመሩኝ ወዳጆቼ መሃል አንዱ ነው። የጋዶ ዓለም መምህሬም ነው ማለት ይችላለኝ። ጋሽ መስፍንን ምናልባትም 76 ወይ 77 አስመራ ነው ያገኘሁት። አስመራ በየትኛው ወር እንደሆነ አላውቅም። እኔ በወቅቱ ሲማንሺፕ ኮርስ ስለነበረብኝ አስመራ እሱን እየወሰድኩ ነበረ። ናቫል ትሬኒንግ ሴንተሩ እዛ ነው ያለው። እየወሰድኩ አንድ ቀን በመሃል ለአራዳው ሳቋረጥ ጋሽ መስፍንን አየሁት። አውቀዋለሁኝ፣ በቴሌቪዥን ምናምን አይቼው ነበረ። ሰላም ጋሽ መስፍን አልኩት። በሕይወቴ ምናልባትም ለመጀመሪያ ጊዜ ሰው ደፍሬ ሳናገር እሱ የመጀመሪያ ሳይሆን አይቀርም። አጸፋውን መለሰልኝ። ዘነበላ እባላለሁ ብዬ ስጀምር አውቃለሁ አለኝ። የት ነው የምታውቀኝ ስለው ለኢሰፓኮ የሥነ ጽሑፍ ውድድር 6 አጫጭር ልብ ወለዶች ልከህ ነበር አለኝ። ደነገጥኩኝ። እኔ 6 አለኝ የላኩት። አንዱን ለኢሰፓኮ አንደኛ የሥነ ጽሑፍ ውድድር እንዲሰጡልኝ፣ የተቀሩትን ኩራዝ አስታሚ ድርጅት አስረክበው የሚሉትን እንድሰማ ለባህር ኃይል ጠቅላይ መምሪያ ላሉ ጓዶቼ ልኬላቸው ነበር። እነሱ ለካ አንደኛ እንደወጣላቸው ሁሉንም ነው ለኢሰፓኮ የላኩት። በዚህ አጋጣሚ እኔን በተመለከተ ደበበ ሰይፉና ጋሽ መስፍን ተነጋገሩ። እንደነዚህ አይነቶች ልጆች ሰብስበን አጠር ያለ ኮርስ ብንሰጣቸው እኮ ሩቅ ያዩ ነበር፣ የተሻለም የሚጽፉ ይሆናሉ። እንዲህ እንግዲህ ምን ያህል ቢጓጓ ነው በእንደዚህ አይነት ውድድር 6 ጽሑፍ አንድ ላይ የላከው ብለው እንዳወሩብኝ ነገረኝ። በኋላ ነው ደስ ያለኝ። መጀመሪያ ከፍቶኝ ነበረ በጓዶች አላዋቂነት። በኋላ ግን እነዚህ ትልልቅ የሥነ ጽሑፍ መምህራን በእኔ ጉዳይ ላይ እኔን ማዕከል አድርገው መነጋገራቸው ይህ ስህተት ባይፈጠር ይሄ ዕድል አይኖረኝም። ስለዚህም ወደድኩት ያን አጋጣሚ። ጋሽ መስፍን አንድ ጥያቄ ጠየቀኝ። በባህር ኃይል አባል ነኝ ብለኸኛል። አዎ የባህር ኃይል አባል ነኝ። ባህር ውስጥ ምን ያህል ፍጥረታት ያሉ ይመስልሃል አለኝ። ወደ 30 ሺህ ገደማ እንዳሉ ኢንሳይክሎፒዲያ ውስጥ አንብቤያለሁ አልኩት። ነውም ደግሞ በእርግጥ የሚጨመር የሚያድግ ነገር አለ። ሌሎች የማያውቋቸው ነገሮች ይከሰታሉ። በተለይ ከዝቅተኛው ዝቅ ውስጥ ሲገቡ፣ ጨለማው ዓለም ውስጥ ሲገባ የሚጨምር ነገር አለ እና ስለው ጋሽ መስፍን ምንድን ነው ያለኝ? ይኸውልህ እነዚህን 30 ሺህ ሕያዋን መኖራቸውን አንተ ጋር ለማድረስ የበርካታ ምሁራን አስተዋጽኦ አለበት። አንዱ በሌላ ጉዳይ ላይ ሲያጠና፣ ሌላው ሲጨምርበት፣ ሌላው ሲያክልበት፣ እንደዛ እያለ ነው አንተ ጋር የደረሰው። አንተ ደግሞ ሁሉንም ላንብብ ብትል እድሜም አይበቃም። ስለዚህም ከምርጥ ምርጡ ላይ አተኩር አለኝ። ይህ አባባል በሕይወቴ በፍጹም የማረሳው ነው። ማንኛውንም ነገር ስሰራ አሰሱንም ገሰሱንም የሥነ ጽሑፍ አካል ነው ብዬ አላስብም። ከምርጥ ምርጡ ላይ ሳተኩር ግን የሚደንቅ አይነት አገላለጽ አቅምም ኖሮኝ የቅርብ ጓደኞቼ ሁሉ ያደነቁበት የተገረሙበት አይነት ሁኔታዎች አሉና ጋሽ መስፍን የዛለታ የሚያስደንቅ መልኩ ትምህርቱን አስጀመረኝ። የዛለት ድንቅ ኮርስ ሰጠኝ። ከዛ በኋላ ከዚህ ዓለም በሞት እስከሚለይ ጊዜ ድረስ የቅርብ ወዳጁም ቤተኛም ነበሩ እና መስፍን ሀብተማርያም የሚያክል መምህር መርሳቴ ራሴ ታዝቤዋለሁ። አንዳንዴ የበዓት ነገር ነው የምናስበው፣ የምንከውነው ጥቂት ነገር ነው። ወሳኝ ነገር ግን እንዘነጋለን። ዛሬ በግል በተለያየ የትምህርት ዘርፍ ተክነው የመጀመሪያም 2ኛ ዲግሪያቸውን የሚይዘው በውጤት ግን ውጤታማ ስለሆኑ ኢትዮጵያውያን የዘመናችን ሰው ምናልባትም የወደፊቶቹ ሚሊዮነሮች እነዚህ ልጆች ይሆናሉ ብዬ ገምታለሁ። ልጆች ስል ወጣቶች መሆናቸውን አይቼ ነው። ከፍተኛው ምናልባት 45 እንደዚህ ሊሆን ይችላል። ዝቅተኛው 30 ምናምን ሊሆን ይችላል። አንድ 5 ምሳሌ ሊሆኑ ይችላሉ ብዬ ያሰብኳቸውን ጎልማሳ ኢንቨስተሮች ላነሳባችሁ ነው። ጉልምስና ላይ ስላሉ የራሳቸውን ትዳር መስርተዋል። ሕይወት ቀጥላለች። በተለያየ የኢንቨስትመንት ሕይወት ሆነው ግን መንገጫገጭ አለ። ልብ አድርጉልኝ። በፍጹም መርሳት የሌለባችሁ ነገር
የኢትዮጵያ ዘመናዊ ትምህርት ሲመሰረት የኢትዮጵያን የቢሮክራሲ ፍላጎት ለማርካት ነው። ቀዳማዊ ሥላሴ የመጨረሻውን ጥረት አድርገዋል። አንድ ፈረንጅ የሚሰራት ቴክኒካል ነገር ካለች ሌላ አበሻ አሰልጥኖ አምጥቶ መተካት፣ ፈረንጁን በፍቅርና በአክብሮት የሚገባውን ሞገስ ሰጥቶ መሸኘት፣ ይሄን ይሰሩ ነበር። ምናልባትም እሳቸው ከስልጣናቸው ሲወገዱ የመጨረሻው የፈረንጅ ስራ አስኪያጅ የዛን ጊዜ ነው፣ ወይም በአመቱ ገደማ ነው የወጣው። የኢትዮጵያን የቢሮክራሲ ፍላጎት በተማረ ሰው ኃይል ለማሳካት የመጨረሻውን ጥረት አድርጎ የተሳካለት ኢህአዴግ ነው። በኢትዮጵያ የቆዳ ስፋት ልክ እያንዳንዱ ወረዳ የተማረ ሰው ኃይል ኖሮት በወረዳቸው ቀደም ብሎ በኢንቨስትመንት ስም መሬት ይወሰድና ከሰል አክስሎ መላክም ኢንቨስትመንት ይባል ነበር በሽግግር ወቅት አካባቢ። ከዛ ግን ሰው በጣም ንቁ ሆኖ እያንዳንዱ ወረዳ ላይ ብትሄዱ ፕሮጀክት ሁሉ ሊሰጧቸው የሚችሉበት ሁኔታ ተፈጥሮ ነበር እና ቅብብሎሹ ከቀዳማዊ ሥላሴ ጀምርና ኢህአዴግ ላይ ጥንቅቅ ባለ ሁኔታ ለዛውም ሌሎች ከተሞች፣ ምክንያቱም ቀዳማዊ ሥላሴ ዘመነ መንግስትም ባህል አድርገን የምናስበው አዲስ አበባ ነው። ተማርንም ምንም አል ወደ አዲስ አበባ መሸሽ ነው የሚቀለን። በደርግ ፋታ አልባ መንግስት ስለነበር እዚህ ጋር ለመውቀስም ለመገምገምም አይመችም። ያም ሆነ ያንኑ የቀዳማዊ ሥላሴ መንገድ ነው የተቀጠለው። ኢህአዴግ ከመጣ ግን ተማረውን ሰው ኃይል በዘር እየጠራ በተነው ብለን ብንል ኩነኔ ነው። ያም ሆነ ግን ክልልን አልማ እያለ ባህር ዳርን የሚያክል ትልቅ ከተማ፣ መቀሌን የሚያክል ከተማ የዛሬውን አያርገውና አዳማን የሚያክል ትልቅ ከተማ፣ አዋሳን የሚያክል ትልቅ ከተማ የፈጠረልን ኢህአዴግ ነው። ጥንቅቅ ባለ ሁኔታ ሁሉም የራሱን ቢሮክራሲ ሰው ፈጥሮ እንዲሄድ በማድረግ ብቁ ነው፣ ሚዛን የደፋ ነው፣ ጥብስቅ ያለ ነው አላልኩም። ሰው በመፍጠር ትንሽዬ ወረዳ ሄዳችሁ በዛ ወረዳ ውስጥ ምን አለ ብላችሁ ብትሉ በፊት መሬት ሰጥተው ከሰላክ ስለህም ስትልክ ኢንቨስትመንት ነበር ስሙ። አሁን ግን ነው እዚህ ወረዳ ውስጥ ይሄ ፕሮጀክቶች አሉ፣ በዚህ ነገር ላይ አጥንተናል፣ ቤቱ ትገባለህ ብለው የሚናገሩበት ደረጃ ላይ ደርሰዋል። ይሄን ኢህአዴግ ያደረገው ነው። በኢትዮጵያ ቢሮክራሲ ፍላጎት ላይ ደግሞ ጫናው እየጨመረ ሲመጣ የሰው ኃይል እየጨመረ የሚሰራበት መስክ ደግሞ ያነሰ የመጣበት ዘመን ወደኋላም ላይ ተከሰተ። አሁንም አለ። በዩኒቨርሲቲ ደረጃ ስራ አንቀጥርም ወይም ደግሞ ስራ አንፈጥርላችሁም አይነት ነገር ተብሎ እስከ መነገር ተደርሷል። ይሄንን ዩኒቨርሲቲ ሲገቡ የራሳቸው ፕሮጀክት ይዘው የነበሩ ልጆች ሳይደነግጡ ነው ትምህርታቸውን ጨርሰው ግራጁዌት ሲያደርጉ የሚገቡበት ቦታ አለ ሄደዋል። ተቀጥሬ ለቤተሰቤ ተቀጥሬ እንደዚህ ብሎ ያሰበ ሰው ደግሞ ኃይለኛ ውድቀት ነው የተፈጠረበት። በቀዳማዊ ሥላሴ ዘመነ መንግስት አንድ ግራጁዌት 500 ብር ገደማ ያገኛል። ምንም ጥርጥር በሌለ ሁኔታ 5 እና 6 ቤተሰቡን ማስተዳደር ይችላል። 500 ብር የመግዛት አቅሙ ከፍ ያለ ነው። በሌላ አባባል $250 ገደማ ነው። ስለዚህ 300 ብር ለቤተሰቡ ቢሰጥ እናት 100 ብር ቢያወጡ ኩንታል ጤፍ ይገዛሉ። ለዛውም ለቀቅ አድርጌ አስቤ ደርግንም ጨምሮ የነበረበትን ታይም እያሰላሁ ነው 100 ብር ያልኩት እንጂ ከ100 ብር በታች ነው አንድ ኩንታል ጤፍ። 200 ብር ደግሞ ማጣፈጫው ምኑን ይገዛሉ። 200 ብር ግራጁዌት ያደረገው በቃ ወንድማችን ኬሱ ይይዛል፣ ለሻይ ለትራንስፖርት የሚጠቀሙበት በቃ ገደም ብሎ ቤት ገብቶ ትንሽ ጋደም ካለ ልጄ ተኝቷል እንዳቀሰቅሱት እየተባለ ተገብሮ ይኖርበት የነበረ ነው። አሁን ግራጁዌት ያደረገ ልጅ እኮ የፈለገውን ያህል ብር ከፍለው ራሱን እንኳን ማስተዳደር አይችልም። ምክንያቱም የገንዘብ የመግዛት አቅም ፈርጃ ላይ ገብቷል። ይህንን እያልን ስንሄድ ትምህርት የኢትዮጵያን የቢሮክራሲ አቋም የኢትዮጵያን የቢሮክራሲ አቅም ለመገንባት ተፈጠረ ነው። አሁን ንቁ የሆኑ ልጆች ተፈጥረዋል። በዚህ ዘመን ላይ እነዚህ የማነሳላቸው ልጆች እዚህ ዘመን ላይ የማውቃቸው ናቸው። አብርሃም ከበደ አዳማ አግኝቼ ያናገርኩት ነው። ቢንያም ታደሰ
ባህር ዳር አግኝቼ ያናገርኩት ነው። ቴዎድሮስ ጥላሁን አዲስ አበባ፣ አዲስ ኪዳን ከበደ ባህር ዳር፣ ዘላለም አሸናፊ ዋናን ደግሞ አርባ ምንጭ ነው ያገኘኋቸው። አምስቱም አይተዋወቁም። በአስተሳሰብ በአመለካከት ይሄ የምኖርበትን ዩኒቨርስ በመረዳት ግን አንድ አይነት ናቸው። ትምህርት ይህን ጸጋ ይሰጣል። ምናልባት አባቶቻቸው አሁን እነሱ የሚሰሩትን ስራ ሊሰሩት ይችል ይሆናል። ግን ከአገር አልፈው አጉርን ከአጉር አልፈው ዓለምን የሚረዳ ጭንቅላት አይኖራቸውም። እነዚህ ልጆች በጥሩ ሁኔታ እየሄዱ ስለሆነ እነሱን በአብነት የጠቀስኩ ዛሬ እንድንጨዋወት ፈለጉ። ምክንያቱም ትምህርት ቤት ወይም ዩኒቨርሲቲ ስትገባ ይሄን እሰራለሁ በዚህ እነሳለሁ ብለን ካልወሰንን መቀጠር የምልነው ነገር በጣም ፈታኝ አስቸጋሪ ሁኔታ ላይ ተፈጥሯል። ደጋግሜ ብየዋለኝ። በርካታ የሬዲዮ ፕሮግራሙም ላይ አንስቼዋለኝ። ቢሮክራሲውን ስፖንጅ አድርገን ብናስበው ትምህርትን ውሃ ብናደርገውና ብናጠጣው ስፖንጁ መምጠጥ የሚገባውን ያልመጦ እየተፋ ነው። የሚተፋ የተማረ ሰው ኃይል እንድትሆኑ አልፈልግም። ተምራችሁ ሳትሰራልኝ ከሀገር አትወጣም የምትባሉ ዜጋ እንድትሆኑ ፈልጌ ነው። አሁን እነዚህ ልጆች በአብነት አንስቼ ላጨዋወታችሁ የወሰንኩት እና በሉኛ። አብርሃም ከበደ በ2004 ነው ከአዳማ ዩኒቨርሲቲ በኮምፒውተር ሳይንስ ኢንፎርሜሽን ሲስተም የሚል አዲስ ኮርስ በእነሱ ጊዜ ተጀምሮ በ2004 ዓ.ም የመጀመሪያ ዲግሪውን ተቀብሎ ወደ አዳማ ነው የመጣው። ከዛ በዛ ሙያ አንድም አይነት ስራ አልሰራበትም። ቀደም ብሎም ያስበው ያልሞ የነበረ ስራ ስለነበረ እንጀራ መጋገር ነው የጀመረው። አዳማ ውስጥ 10 ሴቶች ቀጠረ። በዋቃውን አዘጋጀላቸው፣ እህሉን ሸመተ። ለ10 ሴቶች ቀለባቸውን ቆርጦ በቀን 2000 እንጀራ እንዲያመርቱለት ያደርግና አዳማ ዙሪያ ያሉ ስጋ ቤቶች ለሚያዙትን እንጀራ ያቀርባል። ያን ለማቀርብ 2 ባጃጆች ሾፌሮቻቸው አሉ። ዝግጁ ነው። ትዕዛዙ በመጣበት ጊዜ ይሄዳል፣ ይበተናል። ሂሳብ በሚሰበስብበት ጊዜ ደግሞ ኮሜንት ይቀበላል። እንጀራው ሳስቷል፣ ትንሽ እንትን አድርገው ደንበኞች እንደዚህ ሲሉ ነበር፣ ከልክ በላይ አወፈርኩ፣ የቤት አረኩ አይደለም እንደ ሳሳ ቢል ላያያዝም የሚሰጡን አስተያየት እየቀበለ እያሻሻለ 10 ሴት ባለሙያዎችን ቀጥሮ ኬሚስትሪዎቹ እነሱ ናቸው የሚቀሙት። እናቶቻችንን ስለ እንጀራ መጋገር አትነግራቸው። ሁሉም የክብር ፒኤችዲ ልሰጣቸው የሚገባቸው ናቸው። አብርሃም እነሱ ውስጥ አይገባም። አቅርብ ያሉትን ያቀርብና ያ የቀረበውን ነገር ደግሞ እነሱ ውጤታ በማድረግ በአመት 730,000 እንጀራ ቤተሰቡ የድርጅቱ አባሎችም የበሉት ጋር ስናያይዘው ወደ 1 ሚሊዮን እንጀራ አዳማ ገበያ ውስጥ ያደርስ ነበር። ስለዚህም 1 ዲግሪ አይደለም ምናልባትም 10 ዲግሪ የሚያገኘውን ገንዘብ እያገኘ አብርሃም ስራውን ቀጠለ። ከዛ ሲያይ ወደ ልኳንዳ ስራ ለምን አልገባም አለ። ወደ ልኳንዳ ሲገባ አንድ ወሳኝ የሆነ አዳማ ከተማ ውስጥ ወሳኝ የሆነ መንገድ ላይ ያለ ቤት አለ። ከኔም ጋር እዛ ቤት ነው የተዋወቅነው። እዛ ቤት ውስጥ የስጋውን ስራ እሱ እንዲሰራ፣ መጠጡን ሌላ ሰው እንዲሰራ ተስማምተው ቀጠለ። እያለ እያደገ የተመነደገ ሄደ። በዛ ላይ ለአዳማ ዩኒቨርሲቲ ካፌ ከ400 እስከ 500 ኪሎ ግራም ስጋ ያቀርብ ነበር። ምን ያህል ንቁ እንደሆነ እንግዲህ ልብ በሉ። ምንም ጥርጥር የለውም። 16 ሰዓት ነው የሚሰራው። ደከመኝ የሚባል ነገር የለም። ውጤታማ ሆነ። ገንዘብ እጁ ሲገባ እዛ መጠጡ ላይ የስጋውን ስራ ነበር የሚሰራው። አሁን መጣና በአሰላ መንገድ ሲዴ ስጋ ቤትን ከፈተ። አሁን ስጋ ቤቱ በከፍተኛ ሁኔታ አድጎ የስጋውንም ስራ እሱ ነው የሚሰራው፣ የምግቡንም ስራ እሱ ነው የሚሰራው፣ የመጠጡንም ስራ የሚሰራው እሱ ነው። ቀደም ብሎ የፈጠራቸው ሰዎች በሙሉ ወዳጆቹ ሆኑ። አድጎ አዳማ ውስጥ ማንኛውም ከፍተኛ ኃላፊ ሲመጣ ምሳ እንዲበላ አዘጋጅ ተብሎ ትዕዛዝ የሚቀበለው አብርሃም።
አስደሳች በሆነ ሁኔታ ይቀበላቸዋል፣ ይስተናግዳሉ። ሌላ ቀን እንዳይረሱ ምልክት ሁሉ አስቀምጠው የሚሄዱበትን ያፈጥሮ በተሻካ ሁኔታ እየኖረ ነው። አብርሃም ትዳር መስርቶ የሁለት ልጆች አባት ነው። ታዩታላችሁ። ዲግሪውን ተቀብሎ 2004 ስራ ገብቶ ቢሆን ኑሮ አብርሃም ራሱን የላላቀው ይችላል። ስለ እሱ የማወራው አይኖረኝም። ምክንያቱም ዩኒቨርሲቲ ግራጁዌት አውቃለኝ። ሁሉም ዩኒቨርሲቲ በየሲቪል ሰርቪስ ተሰግስገዋል። እንዲህ ልለያቸው ይችላለሁ። አብርሃም ግን አንጥሬ እንዳወጣ ያደረገኝ እንጀራ ጋግሬ የአዳማን ሕዝብ አብልቼው ከዛ በኋላ እነሳለሁ ብሎ ሰክሰስፉል ማድረጉ ነው። በከተማዋ እጅግ በጣም ከተወደዱ ቢዝነስሜኖች መካከል አንዱ ነው። በታላቅ ፍቅር ከተማዋ ተቀብላው እነሆ እየሰራ ነው። ቢንያም ታደሰን ምናልባትም ከ10 ዓመት በፊት 10 ዓመት ገደማ ያወቅነው ይመስለኛል። እኔና ዶክተር በድሉ ዋቅጅራን ከተማ ውስጥ ጋበዙን። ለወጣቶች በንባብ ላይ እንድናወራ ነው። አንድ በጣም የተከበረ ከዚህ ዓለም በሞት የተለየ ዶክተር ነበር። የባህር ዳር ልጅ ነው። እሱንም መዘከር ፈልገው ነው እኛን የጠሩን። ከቢንያም ጋር በኋላ ባክግራውንዱ የመጣበትን ታሪክ ምን ስል እዛው አካባቢ ፍኖተ ሰላም እንደዚህ የጎጃም ልጅ ነው። በጣም ትሁት ነው። በጣም ትሁት እና ንቁ ጭንቅላት ያለ ልጅ ነው። 2004 ላይ ነው የመጀመሪያም ሁለተኛ ዲግሪውን የሚሰራው። አልተቀጠረም። በቀጥታ ወደ ራሱ ቢዝነስ ነው የገባው። ባህር ዳር ላይ ሆቴልም ከ5 ያላነሱ ካፌዎችም አሉት። በመቶ የሚቆጠሩ ሰዎች በስሩ ይሰራሉ ማለት ነው። ትልቅ የስራ እድል ፈጥሯል። ያነባል፣ ኪነ ጥበብ በጣም ያፈቅራል። ስለዚህም የባህር ዳርና አካባቢው ቢቻል ጎጃም ቢቻል አማራው ክልል የኪነ ጥበብ አፍቃሪ ሆኖ ከጸጋው እንዲቋደሱ የበኩል ጥረቱን ያደርጋል። አንድ አሁን ይህን ስሜቱን የተረዳሁት በእውቀት ስዩም ዩናይትድ ስቴትስ ደርሶ መጥቶ አዲስ አበባን በሳቅ አጥለቀለቃት። በጣም ሂውመረስ አድርጎ አዝናኝ አድርጎ የማውራት አቅም አለው በቂ። ይሄንን ለዛ ጋይ ዘነበኛም መጠቀም አለብን አለኝ። እንዲህ መብት ነው። በእውቀቱ ስልክ ታውቀዋለህ? ይኸው ሰጠሁት። እኔ ራሴም ማስረዳልሃለኝ እና መጥቶ የባህር ዳርን ሕዝብ እንዛና እንዲል ማድረግ አለበት። እንደውም አገሩም ደብረ ማርቆስ ስለሆነ 300 ኪሎ ሜትር ርቀት ላይ ነው ያለችው። እዛም መጥቶ ይህም ማድረግ አለበት ነው። ተስማምተን ሄደ። ይሳካለት አይሳካለት አላጠናውም። ያም ሆነ ግን እዚህ ድረስ ከራሱ አልፎ በመቶ ለሚቆጠሩ ወገኖች የስራ እድል ፈጥሮ ምንም ጥርጥር የለውም በሚሊዮን የሚቆጠር ብር ፈጥሮ ተረጋግቶ ማህበረሰቡ ጋር እጅና ጓንት ሆኖ እየሄደ ቢንያም ታደሰን አግኝቼዋለሁ። ቴዲ ላነሳው ነው። ቴዎድሮስ ጥላሁን ገሰሰ ስለው አይደለም ብሎ አቱን ቀየረብኝ። ቴዎድሮስ ቢዝነስ ነው ያጠናው። ቢዝነስ አጠና፣ ዲግሪውን ያዘ እና በቢዝነሱ በጣም ይሳካለት ሆነ። ከዛ የጎንዮሽ ለስነ ጽሁፍ ከፍተኛ ፍቅር ስላለው ለምን ስነ ጽሁፍ አልማርም ብሎ ዩኒቨርሲቲ ገባ። አንዳንዴ ትምህርት በልጅነት አጠናቀስ ገባበት ነው አሪፍ የሚሆነው። በተለይ እንደዚህ አይነት ነገር ሎዱን የሚቀንስልህ ከሌለ የለም። ለፍቅር ስለሆነ ስነ ጽሁፍ የገባው ቶ ለማንኛውም የራሱ ኢንተርኔት ካፌ ነበረው። ከቻይና የተለያዩ እቃዎች አምጥቶ ገበያ ውስጥ ያቀርብ ነበረ። የአበባ ስራም ላይ ነበረበት። መኪና ተከራይቶ ያከራይ ነበር። አሁን ፈርኒቸር ስራ ላይ ነው ያለው። ፈርኒቸር ስራ ላይ በጣም ሳክቶለት 22 ሰራተኞች የስራ እድል ፈጥሮ እየሰራ ነው። የሚወዳት ልጅ አግብተዋል። የራሱን ልጆች ወልዷል። በጣም ከፍተኛ የማንበብ ፍቅር አለው። ባለፈው ዓመት አስታውሳለሁ ዝክረ ነገርን 20 ሺህ ብር ገዝቶታል። እንግዲህ ለሌላ መጽሐፍ ምን ያህል ያወጣል? እማኝነት ነው። በርካታ መጽሐፍ ያወጣል። ጥሩ ፍቅር አለው። ቴዲ አሁን በእንጨት ስራ ላይ አንቱ ተብሎ
እየሰራ ነው። አንዳንድ ጓደኞች ቤት የሰራቸውን ስራዎች አይቻቸዋለኝ። ዲስፕሌይ የተደረጉትን ስራዎች ተመልክቻለኝ። በሁለት እግሩ የቆመ ነው። ንቁ ነው። አይኑ ሩቅ ያያል። ቅድም እንዳልኳችሁ ከ22 ሰራተኛ በላይ የስራ እድል ፈጥሮ እየተንቀሳቀሰ ነው። አሁን ቴዲ ዶቪ ወጥቶልሃል ብትለው ኧረ በእናትህ እኔ እዚሁ ሰርቼ አመጣዋለሁ ነው የሚልህ እንጂ ዲቪ ስለወጣልኝ ብሎ እዚህ ያለውን ጦሴን ጥንቡሳሴን ይዘሽ ሂጂ ብሎ የሚተው ልጅ አለም። ተሳክቶለት በሁለት እግሩ ቆሞ እየሄደ ነው። ይህንን ታዲያ ይበል ልንለው አይገባም? ስታወራው በስነ ጽሁፉ በለው በታሪክ በለው በምን በለው ዩኒቨርሳሉን የሚያስነበው ሁሉም ከሁሉም ጋር አውርቻለኝ። ሁሉም ጠቅላላ እውቀታቸው ያስገርመኛል። ቴዎድሮስ አሁን እዚህ ጋር ሳነሳው ምንም ጥርጥር በሌለ ሁኔታ የሚያስገርም ኢማጂኔሽን ያለው ልጅ ነው። ፊልሙም ምናምን እሱም ነበረበት። አይቻለሁ የሆነ ቦታ ምናምን ስለው እንዲያን ነገር ሞክሬያለሁ ዘንድ ብሎ አረጋጋኝና ከቴዎድሮስ ጋር ወዳጆች ነን፣ እንገናኛለን። እንግዲህ አንዳንዴ ስራ ሰረሰሩ ይውለቅ ትላለህ። ለምን መሰለህ? ፍራንክ እንደ ልብ ኖሮን ግን ስራ ሁላችንም ስለሚበዛብን ጥቂት ድራፍት የጠጣን የምንጨዋወትብን ጊዜ ስራችን ይነጥቀናል። ግን እንደዛም ሆኖ እልፍ ስራ ፈት ባለበት የዕለት ጉርስ የሰማየ ሰማያትን ያህል በራቀበት ማህበረሰብ ውስጥ ቴዎድሮስን ባለህበት ደህናውን በቃ ደህንነትን ከሰማሁት ከበቂ በላይ ነው ብዬ እንሰነባበታለን። አዲስ ኪዳን ከበደ ዋይልድ ላይፍ ነው ያጠናው። ወንዶ ገነት የባህር ዳር ልጅ ነው። 2001 ላይ ነው የመጀመሪያ ዲግሪውን የተቀበለው። የሚገርመው አጋጣሚ ባለቤቱም በዋይልድ ላይፍ ላይ ነው የጨረሰችው። አዲስ ኪዳን አማራው ክልል ውስጥ ቦረና ሳይንት ፓርክ ውስጥ የዱር እንስሳት ኤክስፐርት ሆኖ ሰርቷል። 2 ዓመት ከ6 ወር ከሰራ በኋላ በቃ አጣጣመው። ቢሮክራሲው ምን ይላል? ልኖርበት እችላለሁ ወይስ አልችልም? መጋጨትም ተፈጠረ። ሐቀኝነት ያጠቃዋል። የሆነ ዝንፍ ያለ ነገር ካየ አንገትን ይሰጣለሁ የሚል ልጅ ነው። በዛ ለመጣጣሙ ሲፈጥር መልቀቂያውን አስገባና አባቱን አርአያ ሆኖ ቀጠለ። አባቱ አቶ ከበደ ነጋዴ ነበሩ። ስለዚህም ሮል ሞዴሉ ናቸው። አንዳንድ የነገሩትን ነገር ሁሉ አስታውሳለሁ። አሁን እናንተ ያለው ነውር እየሰሩ እኮ ነው። በርበሬ ላይ ውሃ ያርከፈክፋሉ፣ ሚዛን እንዲያነሳላቸው። እንዲህ አይነት ነገር ሲያልፍም እንዳይነካ ልጄ፣ በምንም ተአምር ከሐቅህ ሚዛኑ ላይ አታዛብ፣ የሰውንም ሐቅ አንተ ያጨምር እያሉት ነው ያደገው። ስለዚህም የአባቱ ሮል ሞዴልነት ተከትሎ አሁን ባህር ዳር ውስጥ ትልቅ የወጥ ቤት እቃዎች ማቅረቢያ ድርጅት አለው። የችርቻሮንም ስራ ይሰራል። እሱ የጎጆ ኢንዱስትሪ አለው። እኔ የድስት ፋብሪካ ነው የምለው። ወስዶ አሳይቶኛል። አይቸው የድስት ፋብሪካውን ይሄ ፋብሪካ አይደለ እንዴ? ስለ አይደለ ዘንዴ እንደው ይሄ የጎጆ ኢንዱስትሪ ነው የሚባለው። ልዩ የሚያደርገው ሰራተኞች ምናምን መሰሉ አለኝ። ምንድን ናቸው እላለሁ። ግብፃውያን ናቸው። 2 ግብፃውያንን ቀጥሮ ነበር ያንን የጎጆ ኢንዱስትሪ የሚያካሄደው። ድስት ነው የሚያመርተው። አንድ ገበሬ አንድ ድስት ከገዛ ለልጁ የሚያወርሰው ነው። ቶሎ የሚሸነቆርም ምንም አይደለም። ድንጋይ በቃ የሆነ ነው። አይቼዋለሁ ምርቱን። ሄደና በራሱ ጊዜ ተንገጫገጨና ቆመ። አንደኛውን ግብፃዊ ሰራተኛውን አግኝቼዋለሁ። ጆሮውን ቢቆሩት እንግሊዝኛ አይናገርም፣ አረብኛ ነው የሚናገረው። አረብኛን ደግሞ ነው የማውቀው የለፉገራ ያህል ነው። ልጆች ሆነን የአረብ ቋንቋ የሻይ ቤት ቋንቋ ነበር። 30 ዓመት ዋድ ሻይ አቦሲታ ምናምን ሂሳብ ነው እየተናገረ ያለውና ሻይ ምናምን የስራ ቋንቋ ነበረ አረብኛ። ከዚህ ያለፈ አይደለም። ምንድነው የሚሰማቸው ብዬ ቃል ኪዳን አናገርኩት። ጣና ሐይቅ ዳር መኖራቸው ተአምሮ ለነሱ። አንድ ቅዱስ ጠበል እንደሚጠመቁ እንጂ ውሃ እንደሚጠጡ አያስቡትም ነው ያለኝ። አዲስ ኪዳን ቆንጆ ልጆች ወልደዋል። ባለቤቱ የሙሉ ጊዜ የቤት እመቤት የሆነች ይመስለኛል።
አልፎ አልፎ እሱ አዲስ አበባ በረራ ሲኖርበት ለስራ ሲመጣ እሷ ትተካዋለች። እኔም በሁለቱ መሀል እንደ ቤተሰብም ስለሆንኩኝ የነገርኩት እንደሆነ ለልጆች ትልቅ ገነት ነው እየገነባ ያለው። ባለቤት የሚያስፈልጋትን አቅርብላት። ምክንያቱም ልጅ ከእናቱ ጋር ካደገ ውጤታማ ነው የሚሆነው። ዝቅተኝነት ስሜት አይሰማውም። አንድ አይነት ጥቃት ሲደርስበት እናቱን ይጠራል፣ ትከላከለዋለች። በቃ እንደዛ ነው። እኔ ከዚህ በፊት አውርቼላችሁ እንደሆነ አላውቅም። ኤልያስ አወቀ የሚባል ጓደኛዬ የአንድ ጓደኛው ልጅ ከሰራተኛ እጅ ላይ አምልጦ ወድቆ ደረጃው መታው፣ ህብረተሰቡ ተሰበረ። በዛ ምክንያት ኤልያስ ቤት መጥቶ የዛን ጊዜ እንደውም ኤልያስ ጀስታ ነው አቤት መጥቶ ለባለቤቱ ምንድን ነው ያላት? እዚህ ምሰሪው መስሪያ ቤት ስንት ነው የሚከፈልሽ? ይሄን ያህል በቃ እኔ እከፍልሻለኝ። የስራ ግብር፣ የምናምን ግብር፣ የጡረታ አልቆርጥም። ስራ ቁሚ፣ ልጃችንን በአግባቡ አሳድጊ ነው ያላት። እሷም ተስማምታ ልጃቸውን አሳድገው ሰው አድርገውታል። ልጅ ከእናቱ ጋር አደገ ማለት ተሳካለት ነው፣ ጤናማ ነው፣ ገነት ነው የሚኖረው ማለት ነው። አለበለዚያ ግን ወደድንም ጠላን የሚባርቅባት፣ የሚሰቃይባት፣ የሚያለቅስበት፣ ማንም የማይገነዘብበት የራሱ ሲሆን ይኖረዋል። እና ባለቤትህ እውነት እልሃለሁ ወንድሜ ለልጆቿ ገነትን የፈጠረችው፣ አንተ ደግሞ የሚገባትን ክብር ሰጥተህ ማድረግ ያለብህን ነገር አድርገህ ልጆችን እንድታሳድግ አድርገህ። እርግጠኛ ነኝ ከዛ ህግ የወጡ አይመስለኝም። ቃል ኪዳን ቢያንስ አዲስ አበባ ውስጥ 10 በረራ ይኖረው ነበር ቀደም ብሎ። አሁን በክልሉ በተፈጠረው መንገጫገጭ፣ የሰላም ማጣት ምናልባት 2 ጊዜ ቢበር ነው። ስራው በጣም ቀዝቃዛ ነው የሚለኝ። እኔ ባህር ዳር እንዴት ታስጎመጀኝ እንደነበር አስታውሳለኝ። በሄድኩ ቁጥር እሱም ተፈራ የሚባል ሌላ ወንድማችን አለ። አብረን ሐይቁ ዳር ሄደን ቁጭ ብለን አሳችንን እየቆረጠምን አሪፍ ጊዜ እናሳልፍ ነበረ። አሁን በናፍቆትም ማልሄድበት አካባቢ ሆኗል። እርግጠኛ ነኝ ትልቁ ነገር ተስፋዬ ነው። ተስፋ የማደርገው አካባቢው ሰላም ተፈጥሮ እንደ አዲስ ኪዳናነት ንቁ፣ ትጉ፣ አስተዋይ ልጆች ስራቸውን ሰርተው ራሳቸውን አይደለም ቤተሰባቸውን አይደለም ሀገርን የሚያሳድጉ ይሆናሉ ብዬ ተስፋ አደርጋለሁ። አዲስ ኪዳንን በጣም ስለምቀርበው አንድ ገጠመኙን አንዴ እያወራን አጫውተኝ። ለመሆኑ ጣና ላይ ዋኝተህ ታውቃለህ? እንዴት? በደንብ ዋኝቻለኝ። አንድ ገጠመኝ ልንገርህ ጋር ይዘነበ አለኝ። እሺ ንገረኝ አልኩት። አንዴ የዋኘሁ ቆየሁና ስመለስ ልብሴ ተሰርቋል አለ። ስለዚህ ያለኝ አማራጭ ቀን ሙሉ እዚሁ ባህሩ ዳር መዋል ነው ያለብኝ። ቀን ሙሉ ማታ ጨለማን ተገን አድርጌ ሰው ሳያይ እርቃኔን ቤት ገብቻለሁ ብሎ አጫውቶኛል። ዘላለም አሸናፊ ዋና አያቶቿን ጭምር ነው የማውቀው። በጣም ትንሽ ልጅ ሆና ነው የማውቃት። አባቷ ትንሽ በእድሜ ይበልጠኛል። በእኛ ሰፈር እድገት በህብረት የእውቀትና የስራ ዘመቻ ከዘመቱት የመጀመሪያ ዘማቾች መካከል አንዱ ስለነበር አሸናፊ ዋናን እንደ ቅርብ እንደ ብርቅ ነው የምናየው። ውስን ልጆች ናቸው። እኔ የምኖርባት ጎጥ ውስጥ የዘመቱ ከበደ ታደሰ አለ። እዛ ጋር ተቋም አለች። ተቋም የኔታ ልጅ ናት። ከአሼ ደግሞ የጓንትዬ ልጅ ነው። ጓንቶ የወላይታ ሰው ናቸው። ሰፈራችን ውስጥ ለመጀመሪያ ጊዜ ቴሌቪዥን ያስገቡት እሳቸው ናቸው። እንደው ሰፋ ያለ ቤት ቢኖረኝ እሳቸውን ቴሌቪዥን አሸናፊ ለምኜ በቅርስነት ቤት ያስቀምጠው ነበር። ሌላ ታሪክ ነው ያለው። ሌላ ጊዜ ነው የምናገረው። ወንዳቷ ዋና ወግሾን አውቃቸዋለሁ። ዋና ወግሾ በኢትዮጵያ ስነ ጽሁፍ ውስጥ ከዛሬ 100 ዓመት እነ ብላቴን ጌታዬ ወልደስላሴ በነበሩ ጊዜ የመጀመሪያው መንደር ለመንደር ከተማዋን እያካለለ መጽሐፍ የነገደ ወጣት ዋና ወግሾ ነበሩ። የመጀመሪያው መጽሐፍ አዟሪ ናቸው። ይሄንን 1 ብር 50 ሳንቲም ትሸጠዋለህ፣ ስሙኒ ለአንተ ተውልሃለኝ። ይህንን ደግሞ 1 ብር ትሰጥና 3 ስሙኒ ለእኔ ትሰጠኛለህ። ከብላቴን ጌታዬ ጋር ተደራድረው ዋና ወግሾ አዲስ አበባን የዞሩ መጽሐፍ ሸጡ ነበር። በኋላም ራሳቸውን አስተምረው አብቅተው በቃ አገሬን ለምን አለማም በሚል ወደ ወላይታ ሄደው ከጓደኛቸው ከቦጋለ ዋለሉ ጋር
የወላይታ ህዝብ በቀለም በትምህርት የሚያምን ማህበረሰብ እንዲሆን የመጨረሻውን ጥረት አድርገው አሪፍ ልጆች ወልደው ልጆቻቸው በኢትዮጵያ ሲቪላይዜሽን ላይ አዋጥተው ነው በቅርብ ያረፉት። ምናልባትም ከ100 ዓመት በላይ ኖረዋል። ዋና ግሾ ሁለቱንም አውቃቸዋለሁ። አያቷን አባቷ ትንሽ ታላቄም ቢሆን ዘላለምን አውቃታለሁ። ለእኔ የአራተኛ ታናሼ ጓደኛ ናት። አንዳንዴ ካሼ ጋር ስንደዋወል ከአባቷ ጋር ዘላለም እኮ አርባ ምንጭ ነው ያለችው አግኛት አይሞላልኝም። እኔትም ቦታ ሲሄድ ቄስ በቅሎ ነው የሚሆነው፣ ወዳጄ ይበዛል። በዛ ምክንያት ዘላለምን አላገኛትም። እሷም ባገኛት ደስታውን አትችለውም፣ አልፈቀደልንም። ምናልባት ከ5 ወር በፊት አገኘኋት። አርባ ምንጭ ሄጄ ስለነበረ አገኘኋት። እንዴት ነው ምናምን ስላት ቆንጆ ነበረ፣ ሁኔታዎች ተለዋወጡ አለች። ምንድን ነው ስላት ሲቀላ የሚሉት የከተማው አካባቢ ላይ ገዢ መሬት ላይ ቆንጆ ካፌና ሬስቶራንት ነበራት። ኮሪደር ልማቱ ሲያፈርስባት ምንም ቅር አላላትም። ጓዟን ጠቅላ ከባሏ ጋራ በሁለቱ ክፍለ ከተሞች መሀል ላይ አንድ ቦታ ላይ ግንባታ ስታካሄድ ነው የደረስኩት። አገኘሁ። በቃ ይሄ ቆንጆ ቦታ ነው፣ ሁሌም አርባ ምንጭ በመጣ ቁጥር አንድ ቀን ምሳ እዚህ ነው እበላለሁ አልኳት። እበላለሁ አልኩ እንጂ እከፍላለሁ አላልኩ። ወይ ትከፍልኛለሽ አላልኩኝም። እንግዲህ ቤተሰቧ ነኝ። ለማንኛውም እሺ ዘኔ ጨርሰን እንገናኛለን አለችኝ። አሁን ለዚህ ቃለ ምልልስ ደውል ያም ተንገጫገጨና ቆም አለች። ኢንተርፕረነርሺፕ ላይ የሚያጋጥም ፈተና ነው። ዘላለም ልምዱ አላት። ቀደም ብላ የመጀመሪያ ዲግሪዋን እንደሰራች 8 ዓመት ገደማ ኤንጂኦ ሰርታለች በተለያየ ኃላፊነት ላይ። አሁን ቢዝነስ ውስጥ ገብታ የምትችለውን አልተጣር እንጂ ተፈጥሯ ሂውማኒቴሪያን ስራ መስራት ነው። ካወራችልኝ አኳያ በቀደም ከተገናኘን ስናወራ የሆኑ ልጆች ሰፈር ውስጥ መሀይሞች ናቸው አለች። ስለዚህም ሰበሰብኩና ማንበብና መጻፍ አስተማርኳቸው። አሁን ይሄን ትምህርት ሚኒስትር ያውቀውን ባያውቀው እኮ አክብሮ በአደባባይ ምስክር ወረቀት የሚሰጣት ናት። እንዲህ በቃ መሀይም በሌለበት ቦታ ለመኖር የምትጥር ልጅ ናት። ልጆቹም ማንበብና መጻፍ ወደውት ተምረው የራሳቸውን ህይወት መኖር ጀምረዋል። ይሄኛው ሆቴል ከወደቀ በኋላ በቃ ምን አረግሽ? ከባልሽ ጋር ነበር የጀመራሱ ላይ ባሌ ወደ ግብርና ገባለች። አሁን አርባ ምንጭና አካባቢ ላይ አንድ አሪፍ የተጀመረ ነገር ምንድን ነው? እድሜ ገፍተው በማህበራዊ ዋስትና ሲደነገጉ ወደ እርሻ ይገባሉ። ይሄ እድሜ ያረዝማል። በጉልበታቸውም ሳይከዳቸው ወደ እርሻ የሚገቡ አሉ። የሙዙ የምኑ የማዕት ስራዎች አሉ። አዲስ አበባ ደግሞ የትኛውንም ነገር አምርተህ ላክላት ትቀበላለች። ስለዚህ ከአንድ ግራጁዌት አድርጎ ዩኒቨርሲቲ ተቀጥሮ ከሚሰራው 5-6 እጥፍ እንደሚያገኝ የታወቀ ነው። እና ባሏ ወደ ግብርና ሄዳለች። ደግ አደረገ አልኳት። ከአንደኛም ሁለተኛውን ዲግሪውን የተማረ ልጅ ነው። ንቁ ነው። ጥሩ እድሜ ላይ ስለሆነ ያለው 40ዎች ውስጥ 45 ገደማ ይሆነዋል። ገባለች። እሺ አንቺስ ምን እያደረግሽ ይመስላል? እዚህ መሶብ የሚባል በጠቅላይ ሚኒስትሩ የራዕይ አመንጭነት የተጀመረ ስራ አለ። ያ ቦታው ከሆስፒታሉ ፊት ለፊት ነው። ገዢ ቦታ ላይ ጨረታ ወጥቶ የካፌውንና የሬስቶራንቱን ቦታ ወስጃለሁ አለች። አሪፍ አረሽ አልኳት። በርትተሽ ሂጂ። እገሌ ከሰራ አይባልም በዚህ ዘመን። እገሌ የስራ ለውጥ አደረገ ነው። ስለዚህም አንቺ የስራ ለውጥ ባታደርጊም ዘላለም የአድራሻ ለውጥ አድርጋ እዛው ሲቀላ ሆስፒታሉ አካባቢ ካፌና ሬስቶራንት ከፍታለች ሲባል ቀደም ብሎ የሚያውቋት ደንበኞቿ ይጓዙና አብረዋት ይሆናሉ። ኤምዋን ለመስራት ሞክራለች። እናትነት፣ ኤምኤ፣ ቢዝነስ አይጣጣሙም። ትምህርት በልጅነት ቢሆን ጥሩ ነው። ትንሽ አንገጫግጧት አቁሟታል። እርግጠኛ ነኝ ይህ ካፌ መልክ ይዞ በሁለት እግሩ ሲቆም አርባ ምንጭ ዩኒቨርሲቲ ጋር የጀመረችውን አንድ ቀን ተቋጭና የሚዋን ሰራለች። ሩቅ ተመልካች ናት። በጣም የምትኮራባቸው 2 ልጆች ወልዳለች። ትወዳቸዋለች። ከኔ በሀሳብ የሚበልጥ ትውልድ በልጆቼ አመጣለሁ ብላ ነው የምታስበው። ይህን እያደነኩ እያከበርኩ የሚቀጥለው ጊዜ አርባ ምንጭ ሄጄ ለብ ባለ ውሃ እጄን ታጥቤ ዘላለም ካፌና ሬስቶራንት ምሳዬን ስበላ ልታያችሁ።
ይህን ሳወራ ልብ እንድትሉኝ እፈልጋለሁ። በተለይ ወጣቶች አደራችሁ በደንብ ስሙኝ። መቀጠር የሚጠቅማችሁ 2-3 ነገሮች አሉት። ስትቀጠሩ በሰዓት መግባት፣ በሰዓት መውጣት፣ ዲሲፕሊን ትማራላችሁ። ከዛስ በዛች በምትከፈላችሁ ደሞዝ ወሩን ትኖራላችሁ። ምናልባትም ድህነቱ ደግሞ ካለ ድህነቱ ተከትሏችሁ ስለሚመጣ ካላችሁ ላይ ለእናቶቻችሁ ትለጉማላችሁ። እኛ ኤርትራ ውስጥ ወታደር ሆነን በነበርን ጊዜ ይከፈለን የነበረው የኪስ ገንዘብ ነው። ግን ድህነቱ ተከትሎን ስለሚመጣ ከዛች ላይ 50% ቆርጠን እንሰጥ ነበር ለእናቶቻችን። ትልቅ የመንፈስ እርካታም አለው። እንዲህ እያልን ነው የኖርነው። ከዛስ ዲሲፕሊኑ በመቀጠር ውስጥ ነው የምትማሩት። ምንም ጥርጥር የለውም። ድህነት በረገረግ ስፍራ ላይ እንደተገኘ ደረቅ መሬት ደህና አድርጎ ይደቀድቃችኋል። የመቻል የመጽናት የማስተዋልና አርቆ የማሰብ አቅማችሁን ደግሞ የዛን ያህል ይገነባዋል። አሁን እዩት፣ ብዙ ልትሞክሩት የምትችሉት ነገር አለ። ዕዳ ከሌለባችሁ ወይ ዲቃላ በመውለድ ወይ እንደዚህ ችግር ውስጥ የምትገቡ ካልሆናችሁ፣ ሌጣ ከሆናችሁ፣ ብቻችሁን ከሆናችሁ ይህን ሞክራለሁ ብላችሁ ጀምሩት። እርግጠኛ ነኝ ይሳካላችኋል። አትፍሩ፣ አትጠራጠሩ። ከልብ ያልቆረጠ መናን ልጃገረዶችን ይሰናበታል ይባላል። በእኛ አባባል መቁረጥ አለባችሁ። የሚመጣውን ከፊት እቀበለዋለኝ አልፈዋለኝ እንጂ የምታውለውሉ ከሆነ ለመመነን ልጃገረዶች ትሰናበታላችሁ። የህይወት መጀመሪያ የሆነውን የህይወት መጨረሻ እናደርገዋልና ግልብጥብጡን እንዳናወጣው አቅማችሁ ፈቀደ መጠን አይናችሁን እንገልጣችሁ አልሙ። አንብቡ የሚለው ላይ አንዱ በቅርብ ከሰጠኝ አስተያየት ላይ ምን ማንበብ ትላለህ? ማስተዋልና ጥበብ እናቶቻችን አባቶቻችን ይበልጡናል። እኛ አንብበን ምን የፈጠርነው ነገር አለ? ልክ ነው። ምንም የፈጠርነው ነገር የለም። እናትና አባቶቻችንም ድብቅ አጀንዳ ስለሌላቸው በማስተዋል ጥበብ ይበልጡናል። ቤተ ክርስቲያኗን ይሰሙታል፣ ቤተ እስላሙን ይሰሙታል። በዛ ህግ ነው የሚገዙት። እኛ የምንገዛበት ህግስ ምንድን ነው ብለህ እናስብ። አስቡ። አንብቡ ስል ዩኒቨርሱን በምልአት እንየው ነው። አሁን እዚህ ጋር የጠቀስኩላችሁ ጎልማሶች በሙሉ ከሁሉም ጋር በተለያየ አጋጣሚ ተነጋግረናል። ኢትዮጵያን አንደርስታንድ ያደርጋሉ። አፍሪካ ትገባቸዋለች። ዓለም ወዴት እንዲሄደ ይገባቸዋል። በቃ እንዲህ አይነት ቢዝነስማን ኢትዮጵያ ያስፈልጋት ነበር፣ ተፈጥረዋል። እኔ ያናገርኩት ጥቂቶቹን፣ ይህኔ በሺህ የሚቆጠሩት በየአካባቢያቸው ተፈጥረዋል። ከእነሱ መሃል አንዱ ሁኑ። ሩቅ በማየት ዘርተን ለመቃም ወልደን ለመሳብ አንቱ ለመባል የሰማይ ሰማያት ያህል አይርቀን። ይህን ነው ልላችሁ የፈለግኩት። ይህን እያልኩ በቀን አንድ የመብላት የማየት ኢትዮጵያ እንዳለ አውቃለሁ። አነሳዋለሁ። ጉዳይ ነዋ፣ እንነጋገርበታለን። እና ትልቁ ነገር ምንድን ነው? ጨረስካው? ምንድን ነው መስራት ያለብኝ? ለኤክሰርሳይዝ ትንሽ ጊዜ ተቀጥሬ ልስራ ወይስ የአባቴ ድርጅት ወይስ እናቴ የሞከረችውን ነገር ልሂድበት ብላችሁ የምታስቡ ሁኑ። ከዛ በኋላ አድጋችሁ አንቱ የምትባሉበት ደረጃ ላይ ትደርሳላችሁ ብዬ ተስፋ አደርጋለሁ። ሰላም በምድራችን ላይ ይስፈን።